ሕይወትህን ተደሰትባት በዶክተር ሙሐመድ። ይህ የቀልብ ዶክተር ድምፅ ነው። አልሐምዱሊላህ። ታካሚዎቻችን የሚድኑ በእኛ ኃይል እንዳይመስሎት፣ በአላህ ኃይል ብቻና ብቻ ነው። ከቀልብ ዶክተር ዓላማ ውስጥ የአላህን ተአምር ማንገስ ዋነኛው ነው። በየጊዜው በቀልብ ዶክተር ታክመው መዳናቸውን ማመን እስከሚያቀታቸው ሲቃይ የተናነቃቸው ሲገልጹ የአላህ ተአምር ምን ያህል የገዘፈና ግልጽ እንደሆነ ያሳየናል። ከህመም ወደ ጤነኝነት፣ ከጭንቀት ወደ ደስታ፣ ከጨለማ ወደ ብርሃን፣ ካላሰቡበት ወደ ስኬት የደረሱት በአላህ ተአምር ቢሆን እንጂ። ልብ ለአላህ እጅ የሰጠና የተናነሰ ሲሆን ግልጽ ይሆናል። አላህም እንዲህ ይለናል፣ አላህን ትገነዘቡና በእርሱ ታምኑ ዘንድ በችሎታው ላይ ያስረጅ የሆኑ ግልጽ ተአምራቶችን ያሳያቸዋል። አልበቀራ። ኑ ባላህ ቃል ያላህን ተአምር እናግስ። ሕክምና ማግኘት ሲፈልጉ ይሄንን ሊንክ ይጫኑ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቀልብ ዶክተር ቤተሰቦቻችን እንደምን ከረማችሁ? በያላችሁበት የአላህ እዝነት ረህመት ጥበቃው አይለያችሁ እያልኩኝ ይህ ዘወትር ማክሰኞ የምናቀርብላችሁ ከዶክተር ሙሐመድ ቢን አብዱራህማን መጣጥፍ ላይ የተወሰደ ምርጥ ትምህርት ነው። ሕይወትህን ተደሰትባት ክፍል 30። በኢስላም የመጀመሪያዎቹ ጊዜያት በሃይማኖታቸው የተነሳ ግፍ የበረታባቸው የመካ ሙስሊሞች ቤታቸውንና ንብረታቸውን ጥለው ወደ መዲና ተሰደዱ። አብዱራህማን ቢን አውፍ ከስደተኞች አንዱ ነው። በመካ የናጠጠ ነጋዴ ቢሆንም መዲና ሲደርስ ድሃ ሆነ። ምንም ነገር የለውም። ሰፊ ለነበረው ችግር አፋጣኝ መፍትሄ ይሆን ዘንድ ነብዩ ሰለላሁ ዐለይሂ ወሰለም ስደተኞቹንና ረዳቶቻቸውን የመዲና ሰዎች በወንድማማችነት አስተሳሰሩ። እናም አብዱራህማን ቢን አውፍና ሰዓድ ቢን ረቢዓ አልአንሷሪ ወንድማማቾች ሆኑ። ነፍሳቸው ብሩህ፣ ልባቸው ንጹህ ነበር። ሰዓድ ለአብዱራህማን ውድ ወንድሜ ሆይ ከመዲና ሰዎች ሁሉ ሀብታሙ እኔ ነኝ። ንብረቴን ለሁለት እከፍልና ግማሹን ውሰደው አለው። ሚስት ማግባት ከፈለግም ሚስት በማፈላለጉ በኩል እንደሚረዳው ቃል ገባለት። አብዱራህማን አላህ ቤተሰብህንና ሀብትህን ይባርክልህ፣ እባክህ ወደ ገበያ ቦታ ውሰደኝ አለው። አብዱራህማን ሀብቱን መካ ላይ ትቶ ቢመጣና ከሃዲዎች ቢቀራመቱትም ጥሩ የንግድ ጥበብና ልምድ ያለው ሰው ነው። ሰዓድ በተጠየቀው መሰረት ወደ ገበያ ቦታ ወሰደው። አብዱራህማን ሸቀጥ በዱቤ ወሰደ። ወዲያውኑ ሸጠና ትርፍ አገኘ። በግዢ በሽያጭና በዋጋ ድርድር የተካነ ሰው ነው። መንቀሳቀሻ የሚሆን ካፒታል አገኘ። ብዙም ሳይቆይ በቂ ገንዘብ ያዘና ሚስት አገባ። ነብዩ ሰለላሁ ዐለይሂ ወሰለም ዘንድ ሲሄድ ልብሱ ሽቶ ይሸት ነበር። በአብዛኛው ሴቶች የሚቀቡት ሽቶ ነው። ተመልካችና ተቆርቋሪ የሆኑት ነብዩ ሰለላሁ ዐለይሂ ወሰለም የሰዎችን ልብ የሚማርኩባቸውን አጋጣሚዎች አያሳልፉም ነበር። በአብዱራህማን ላይ ለውጥ ተመልክተዋል። ለለውጡ ትኩረት በመስጠትም ምን አዲስ ነገር አለ ሲሉ ጠየቁት። አብዱራህማንም በደስታ የአላህ መልእክተኛ ሆይ ከአንሷር እጅ የሆነች ሚስት አገባው አላቸው። በዚህ ፍጥነት አቅሙን አጎልብቶ ሚስት ማግባት መቻሉ አስገረማቸው። ከዚያም መኸር ምን ሰጠሃት ሲሉ ጠየቁት። ወርቅ ሰጥቻታለሁ አላቸው። ነብዩም ደስታውን ለመጨመር በማሰብ አንድ በግም ቢሆን አርደህ ማግባትህን አሳውቅ አሉት። ሰርግ ደግሰህ እኛንም ጥራን ማለታቸው ነው። ከዚያም አላህ ሀብቱንና ንግዱን
እንዲባርክለት ዱዓ አደረጉለት። አብዱራህማን ስለ ኑሮና ስለ ንግዱ ሲያወራ ከዚያ በኋላ ብታዩኝ አንድን ድንጋይ ስፈነቅል ከስሩ ወርቅ ወይም ብር ሳገኝ ታዩ ነበር ብሏል። ነብዩ ሰለላሁ ዐለይሂ ወሰለም ለደካሞችና ለድሆች ሳይቀር ተመልካችና አሳቢ ስብዕና ነበራቸው። ዋጋ አለን የሚል ስሜት እንዲያድርባቸው ያደርጓቸዋል። ነብዩ ሰለላሁ ዐለይሂ ወሰለም ያውቁናል፣ ይፈልጉናል የሚል ስሜት እንዲያድርባቸው ያደርጓቸዋል። ለጥረታቸው ዋጋ ይሰጣሉ። ምንም እንኳ ትንሽ ቢሆንም ከአጠገባቸው ሲርቁ ስማቸውን በጥሩ ነገር ያነሳሉ፣ ስራዎቻቸውን ያመሰግናሉ። ይህ ደግሞ ለሌሎችም ተመሳሳይ ስራ እንዲሰሩ ያበረታታቸዋል። መዲና ውስጥ አንዲት ኸይረኛ ጥቁር ሴት ነበረች። መስጊድ ታጸዳ ነበር። ነብዩ ሰለላሁ ዐለይሂ ወሰለም ዘወትር ያገኟታል፣ በቅንነቷም ያደንቋታል። በኋላ ላይ ግን ጠፋች። ነብዩ ሳያዩዋት በርካታ ቀናት ተቆጠሩ። ለሰሃቦቻቸው ያቺ ሴት የት ሄደች ብለው ሲጠይቁ የአላህ መልእክተኛ ሞተች እኮ የሚል መልስ ሰጧቸው። ለምን በወቅቱ አልነገራችሁኝም ሲሏቸው ብዙም የማትታወቅ ተራ ሴት በመሆኗ የሷ ሞት ለእርሶ መንገር ብዙም አስፈላጊ አልመሰለንም በማለት ደረጃዋን ሊያሳንሱ ፈለጉ። እኮ ለሌሊት ላይ ስለሞተች ከእንቅልፎ ልንቀሰቅሰው አልፈለግንም አሏቸው። ነብዩ ሰለላሁ ዐለይሂ ወሰለም በሷ ላይ መስገድ ነበረባቸው። ላበረከተችው አስተዋጽኦ ምንም እንኳ ስራዋ ለሰዎች የማይረባ ቢመስልም በአላህ ዘንድ ግን ትልቅ ነው። ነገር ግን ከተቀበረች በኋላ እንዴት ሊሰግዱባት ይችላሉ? መቃብሯን አሳዩኝ አሉ። ሰሃቦች ወደ ተቀበረችበት ቦታ ወሰዷቸው፣ ዱዓ አደረጉላት። እነዚህ መቃብሮች በጨለማ ተሞልተው ነበር። እኔ ዱዓ ሳደርግ ግን አላህ አበራቸው አሉ። በዚች ምስኪን ሴት የተሰራ ትንሽ ስራ ይህን ያህል ትልቅ ዋጋ ሲሰጠው የተመለከቱ ሰዎች ምን አይነት ስሜት ሊሰማቸው እንደሚችል አስቡ። ይህች ሴት ትሰራ የነበረውን ስራ ለመስራት የሚኖራቸው ፍላጎት አይጨምርም? ፍቀድልኝና አንድ ነገር በጆሮህ ሹክ ልበል። የዚህ አይነት ጥበባት ዋጋ በማይሰጥባቸው ማህበረሰብ ውስጥ ነው የምንኖረው። ስለዚህ ለነዚህ ነገሮች ትኩረት ስጥ። ጥሩ ነገራቸውን የቱንም ያህል ብታደንቅላቸውና በለስላሳና ውብ ቃላት ብታሞግስላቸው ምንም የማይመስላቸው ጥቂት ደነስ ሰዎች ስላጋጠሙ ፍላጎትህ አይሞት። ለትህትና የሰጡ ምላሽ ጣዕም፣ ቀለምና ሽታ የሌላቸው ደረቅና ደባሪ ቃላት ሊሆኑ ይችላሉ። አንድ ጓደኛዬ ትልልቅ ሰዎች የታደሙበት የሰርግ ስነ ስርዓት ላይ ተጠራ። ወደ ሰርጉ እየሄደ እያለ አንድ የሽቶ መሸጫ መደብር ውስጥ ገብቶ ሽቶ ይጠይቅ ጀመር። ሽቶ ሻጩ እንኳን ደህና መጣ ካለው በኋላ የተስማማውን መርጦ ይውሰድ በሚል ውድና ምርጥ የተባሉ ሽቶዎችን ልብሱ ላይ ይረጭለት ጀመር። ጓደኛችን ግን ልብሱን በሽቶ ካጥለቀለቀ በኋላ በጣም አመሰግናለሁ፣ ከነዚህ ሽቶዎች ውስጥ አንዱ ከሳበኝ ተመልሼ ልመጣ እችላለሁ ብሎ ወጣ። የሽቶው ሽታ ከመጥፋቱ በፊትም ሰርጉ ቤት ደረሰና ኻሊድ የሚባል ጓደኛው ጎን ተቀመጠ። ሆኖም ኻሊድ ለሽቶ ቦታ በመስጠት አስተያየት ሊሰጠው አልቻለም። ይህ ጓደኛችን በመገረም ደስ የሚል ሽቶ አይሸትህም እንዴ ሲል ጠየቀው። አይሸተኝም አለው። አፍንጫህ የተዘጋ መሆን አለበት አለው። ኻሊድም አፍንጫዬ ቢዘጋ ኑሮማ ያንተን ግማት ማሽተት ባልቻልኩ ነበር የሚል መልስ ሰጠው።
እውቅና አንድ ሰው የቱንም ያህል ስኬታማ ቢሆን ሰው ነው። የምስጋና ቃላት ያስደስቱታል። ሕይወትህን ተደሰትባት ክፍል 30 ይህን ይመስል ነበር። በክፍል 31 እስከምንገናኝ ድረስ ኢንሻአላህ አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንኳን ወደ ትክክለኛው የአፍያ መንደር በሰላም መጡ። የቀልብ ዶክተር በሲህር በጅን በአይንናስ እንዲሁም የስነ ልቦና ጫና የደረሰባቸው የሰው ዘር ፍጥረታት በሙሉ ታክሞ የሚድኑበት ነው። ሕክምናው በቁርአን፣ ሕክምናው በአስካሮች፣ ሕክምናው በዱዓዎች በሰደቃ የሚካሄድ ሲሆን ነቢያዊ ሱናን በተመረኮዙ እጅግ ጥበብና እውቀትን ባካበቱ የሩቃ ዶክተሮች ይታከማሉ። እወቁ፣ ሕክምናው ሸሪዓዊ ብቻ ነው። አያምልጦት፣ እድሉን ይጠቀሙ። ባሉበት ሆነው ራስዎን ያክሙ። ሕክምና ማግኘት ሲፈልጉ ተከታዩን ሊንክ ይጫኑ።